ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ትናንትና እንደተመለከታችሁት ጎተራ አካባቢ ነበርኩኝ። ዛሬ ደግሞ ወደ ቦሌ መጥቻለሁ። በትናንትናው ዕለት በዜና ሰምታችሁ ከሆነ በአዲስ አበባ 4 የትራንስፖርት ተርሚናሎች ተመርቀው ነበረ። እነሱም በጎተራ፣ በቦሌ፣ በመገናኛ የካ አካባቢና በቀበና ግድብ አካባቢ ነበሩ። ትናንትና እንግዲህ በቪዲዮ እንዳሳየኋችሁ የጎተራ ትራንስፖርት ተርሚናል እና የንግድ ማዕከል ወይም ፕላዛ ጎብኝተን ነበረ። በዛሬው ዕለት ደግሞ ወደ ቦሌ መጥቻለሁኝ። ቦሌ ስካይላይት አካባቢ ነው ይሄ የተገነባው። እሱን የምንመለከት ይሆናል ማለት ነው ዛሬ። ትናንትና ማታ ላይ ነበር እዚህ አካባቢ የመጣሁት። እንደምትመለከቱት ሰው ወደ ቤቱ እየገባ ብዙ እንቅስቃሴ ነበረ። ከዛ ደግሞ ወደ ካዛንችስም ሄጄ ነበረ። እንደዚህ በድራይቪንግ ቱር አነስ ያለ ቪዲዮ አሳያችኋለሁ ማለት ነው። ይህንን የቦሌ ተርሚናል ጎብኝተን ስንጨርስ የቦሌ ተርሚናል እንግዲህ እዚህ ቦሌ ብራስ አካባቢ ወይም ደግሞ ስካይላይት ሆቴል ፊት ለፊት ነው የተገነባው። እንደምትመለከቱት ትናንት እንግዲህ ተመርቆ ለአገልግሎት ክፍት እንዲደረግ የመጨረሻው ደረጃ ደርሷል ማለት ነው። ሰላም ሰላም ውድ የቻናል ቤተሰቦች በድጋሚ እንዴት ናችሁ? ዛሬ ቪዲዮአችንን የምንጀምረው እዚህ ስካይላይት ሆቴል አካባቢ ነው። መነሻችንን ከዚህ አድርገን እንግዲህ ዛሬ የምንጎበኘው በዋናነት የቦሌ ትራንስፖርት ተርሚናልን በሱ አቅጣጫ እናደርጋለን ማለት ነው። ውድ የቻናል ቤተሰቦች ለቪዲዮ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። እንዲሁም ደግሞ ላይክ በማድረግ ቪዲዮ እንድትጀምሩት ጠይቃችኋለሁኝ። አሁን ይህ የምንመለከተው እንግዲህ ሚሊኒየም አካባቢ ያለ የታክሲ ተራ ነው። ከሱ ዝቅ ብሎ ወደ ቦሌ ብራስ በፊት ታስወጣ የነበረችው መንገድ ጋ ነው ይህ የቦሌ ተርሚናል ተገንብቶ የተጠናቀቀው ማለት ነው። ይሄ መንገድ ተዘግቶ ነበረ ተርሚናሉ ሲገነባ የነበረው። አሁን ግን በቅርቡ ተከፍቶ ለአገልግሎት እንዲሰጥ ተመርቋል ማለት ነው። ተርሚናሉ እንግዲህ ይህ የምንመለከተው ነው ከፊት ለፊቱ ማለት ነው። በውስጥ ደግሞ እንግዲህ እንደ ኢቪ ቻርጅ ስቴሽን ጨምሮ የፓርኪንግ አገልግሎትን የሚሰጥ ይሆናል ማለት ነው። ትናንት ከተመረቁት 4ቱ አንደኛው ነው ማለት ነው። ውድ የቻናል ቤተሰቦች እስኪ ፊት ለፊቱን እንግዲህ እናየዋለን። ወደ ቦሌ ብራስ አቅጣጫ አድርገን ነው ማለት ነው አሁን ፊት ለፊት የምንሄደው። እዚህ ጋር ከፊት ለፊቱ ቦሌ የትራንስፖርት ተርሚናል ተብሎ ተጽፎበታል። መካከል ላይ ነው የሚገኘው ማለት ነው። ውስጡም በመግቢያ ላሳያችሁ እንደሞከርኩት እንደዛ ቆንጆ ተደርጎ ነው የተገነባው። ለአገልግሎት ለመስጠትም ምቹ ነው ማለት ነው። እንዲሁም ደግሞ ዘመናዊ የተለያዩ ሴኩሪቲ ካሜራዎች ያሉት ተርሚናል ነው። እንግዲህ ቦሌ አካባቢ በጣም ብዙ የትራንስፖርት ፍሎ ያለበት አካባቢ ነው። እንዲሁም ደግሞ ብዙ ሰዎች ለተለያየ አገልግሎት ወደ ቦሌ የሚመጡበት አካባቢ ነው። ይሄውም ደግሞ የቦሌ ኢንተርናሽናል ኤርፖርት አቅራቢያም በመሆኑ ብዙ የትራንስፖርት ፍሎ ያለበት አካባቢ ነው። ለተለያዩ ለቢዝነስ ቀጠሮዎች፣ ለሆቴል አገልግሎት፣ ለሚቲንጎችን ጨምሮ ብዙ የፓርኪንግ አገልግሎት የሚጠይቅ አካባቢ ነው። ስለዚህ ከዚህ በኋላ ደግሞ ይሄ ለቦሌ ትልቅ የፓርኪንግ ግብአት ይሆናል ማለት ነው። ከዚህ ፓርክ ፊት ለፊት ደግሞ የምናገኘው ሚሊኒየም አዳራሽን ነው። ሚሊኒየም አዳራሽ እንግዲህ በኢትዮጵያ በጣም ትልቁና ግዙፉ አዳራሽ እንደሆነ ይታወቃል። በዚህ አመት ከወራቶች በፊት ለእድሳት ፈርሶ ነበር። አሁን በመሰራት ላይ ነው ያለው። ሚሊኒየም በነገራችን ላይ ሙሉ ለሙሉ አይደለም የፈረሰው።
ስትራክቸሩ ተቀምጦ ሌላው የተለያዩ ጣራው፣ ግድግዳዎቹ ፈርሰው እንደገና ነው ሪኢኖቬት ወይም ደግሞ ታድሶ በዘመናዊ መልኩ ነው የሚሰራው። እንዲሁም ደግሞ አካባቢ ላይ ደግሞ ውስጡ የተለያየ የሚሰራ ፋሲሊቲ ይኖራል እንጂ ሙሉ ለሙሉ አይደለም። ስትራክቸሩ ኢቭን አሁንም አለ፣ ግን በዘመናዊ መልኩ ለመስራት የወቅቱን ጊዜውን የተለያዩ አዳራሽ እንደመሆኑ መጠን የተለያዩ ቴክኖሎጂን ተጠቅሞ ዘመናዊ አዳራሽ እንዲሆን የማድረግ ስራ ነው ሚድሮክ ኢንቨስትመንት ግሩፕ እንደሚሰራ ያሳወቀው። አሁን እሱ በፕሮጀክት ደረጃ ነው። እሱ ደግሞ በሚጠናቀቅበት ጊዜ ለአካባቢው ሌላ ድምቀት ከሚሆኑ ላንድማርክ አንዱ ነው ማለት ነው። ፊት ለፊታችን ደግሞ ፓርኪንግ አለ። እንደዚሁ ሰፋ ያለ ፓርኪንግ ፊት ለፊቱ ማለት ነው። እዚህ ጋር የቦሌ ድልድይ ፊት ለፊቱ ጋር ማለት ነው እዚህ የምናያት። እዚህ ጋር ደግሞ እንደ አነስ ያለ ግሪን ኤሪያ ነገር አለችው ከተርሚናሉ ጎን ማለት ነው። ይሄ ደግሞ በታች በኩል ብርሃን ባንክ ህንፃ ያለበት አካባቢ ነው ማለት ነው። በግንባታም ላይ ያለ ትልቅ ህንፃ አለ። አሁን ጉዟችንን ደግሞ ወደ ስካይላይት አድርገን በቦሌ መንገድ ጀመር አድርገ ነው ከዛ ካዛንቺስን እናይና ቪዲዮውን እያቀላቀልኩኝ ያስጎበኛቸዋለሁ። መዳረሻችን የምናደርገው ደግሞ ከጋዛንቺስ በ4 ኪሎ አድርገን በእሪ በከንቱ አድርገን ወደ ፒያሳ ይሆናል ማለት ነው። ይህ ደግሞ የተርሚናሉ መግቢያ ነው። ሌላ ጊዜ ውስጡን ገብቼም የማስጎበኛችሁ ይሆናል። ይህ ተርሚናል እንግዲህ ቤዝመንት አለው። የመጀመሪያ ፍሎሩ ብቻ ሳይሆን ወደ ቤዝመንትም የፓርኪንግ አገልግሎት ይሰጣል ማለት ነው። ፊት ለፊት ደግሞ የምናየው ስካይላይት ሆቴል ነው እና ከዚህ ሆኖ ደግሞ ሲያዩት የሚገርም ሉክ ነው ያለው። ፊት ለፊታችን ስንመለከተው አንደኛ ከዚህ ከፓርኪንጉ ጋር ቀለሙ የተዋሃደ ነው። ነጭ ቀለም ነው የያዘው ተርሚናሉ። የስካይላይት ሆቴል ደግሞ እንደምንመለከተው መስታወቶቹ ውሃ ሰማያዊና በነጭ ቀለም ነው የተቀባው። ከዚህ ጋር የተዋሃደ ውበት አለውና ግጥምጥም ብሏል አካባቢው በውበት። እዚህ ጋር የመመረቂያ ሪባን ነው ያለው። ይህ የቦሌ ትራንስፖርት ተርሚናልና ፓርኪንግ በአዲስ አበባ ከተማ አስተዳደር ነሐሴ 2018 ዓ.ም በክብርት ከንቲባ አዳነች አቤቤ ተመርቀው ተከፈተ ነው የሚለው። እዚህ ፊት ለፊታችን ደግሞ የሆነች ኮፊ ሾፕ ነገር ነች። ቦሌ ስትመጡ ብዙ ጊዜ ታያዋታላችሁ። ብዙ ሰውም ተጠቃሚ ያለውና ደስ የሚለው ስትሬቱ ላይ ነው። ከወክዌው ቀጥሎ ደስ የሚል ድባብ ያለው ኮፊ ነች። ይሄ ደግሞ የኢትዮጵያ ኤርላይን ንብረት የሆነው ቦሌ ስካይላይት ሆቴል ነው። አሁን መኪናው እየገባበት ያለው ወደ ቤዝመንት መግቢያው ነው። በሁለት በኩል ነው። ቅድም አይተን የመጣ ነው መግቢያ አለ፣ በዚህም በኩል አለው ማለት ነው። ቦሌ እንግዲህ አንዳንድ ጊዜ እንደ መገናኛና እንደ ሜክሲኮ አይነት ብዙ ሰው የሚያልፍበት አካባቢ ነው። ስፔሻሊ ደግሞ በስካይላይት ሆቴል ሳይድ ብዙ ሰው ነው የሚንቀሳቀስበት። ወክዌውም ሰፋ ያለ ነው በዛ በኩል ያለው። በሚሊኒየም ሳይድ ያለው ደግሞ ትንሽ እግረኛው ጠበብ ያለ ነው። ስፔሻሊ ደግሞ ወደ ታች ወደ ቦሌ ጃፓን ስንወርድ ትንሽ ጠበብ ያለ ነው። በስካይላይት ሳይድ ያለው ግን ወክዌው በጣም ሰፊ ስለሆነ
ብዙ ሰው ነው በዛ ወክ የሚያደርገው። ስፔሻሊ ማታ ማታ በፍሬንድሺፕ ሱፐር ማርኬት ሳይድ ደግሞ በጣም ጥቅጥቅ የሚለውና አሁን ሲሻገሩ ያያቸዋቸው ብዙ ሰው ለዛ ነው በዛ ሳይድ የሚመጡት ናቸው። እዚህ ጋር ደግሞ እልልታ ኦሪጂን የምትል ኮፊ ነች። በአረንጓዴ በእንደዚህ በተክሎች ከበብ ተደርጋ ወክዌው ላይ ያለች ቡና ቤት ናት። ግን በጣም ብዙ ተጠቃሚ አላት እና ደግሞ ደስ የሚል ቫይቭም አለው ማታ ማታ። እቺ እንግዲህ ወደ ቦሌ ብራስ የምታስኬድ መንገድ ናት። አንደኛው ወደ ግራ ከታጠፋችሁ ወደ ቦሌ መድኃኒዓለም የሚያስኬደው፣ ወደ ፊት ለፊት ከሄዳችሁ ደግሞ ወደ መገናኛ ማለት ነው። ይሄ በዚህ በኩል ያለው እይታ ነው የተርሚናሉ ማለት ነው። እንዲሁም ደግሞ ስክሪን አለው። አዲስ አበባ ላይ እንግዲህ ከ2-3 ዓመታት በፊት የወረቀት ማስታወቂያዎች ነበር የሚሰቀሉት። አሁን ግን ሙሉ ለሙሉ ወደ ዲጂታል ስክሪኖች ተቀይረዋል ማለት ይቻላል። ሁሉም አካባቢ በምንሄድበት ጊዜ የዲጂታል ስክሪኖች ናቸው ለአደባባዮች እንዲሁም ደግሞ መንገድ ዳር የተለያዩ ማስታወቂያዎች እያገለገሉ ያሉት። እንደዚህ አሁን እንደተመለከተ ናቸው አይነት ያሉ ስክሪኖች ናቸው። እዚህ ጋር ደግሞ ያው የቦሌ ታክሲ ተራው አካባቢ ነው። ያው ቅድም ያልኳችሁ እንግዲህ ከቦሌ ስካይላይት ሳይድ የሚሻገሩ ሰዎች በጣም ብዙ ናቸው። ከዛ ሳይድ የሚመጣው ሰው በጣም ብዙ ነው። የምንመለከተው እሱ ነው ማለት ነው። ኦኬ ልጁ ስኩተሮችን ደራርቦ ይዟቸው ነው። ሌላ አንድ ራሱን የቻለ ስኩተር ይመስላል ግን ደራርቧቸው ነው። ቦሌ ስካይላይት ሆቴል እንግዲህ ኢትዮጵያ ውስጥ አሉ ከሚባሉ ቁጥር 1 ሆቴሎች አንዱ ነው። ብዙ የውጭ ሀገር ቱሪስቶች የሚመርጡት እንዲሁም ደግሞ በጣም ሌክዠሪ የሚባል አይነት ሆቴል ነው ማለት ይቻላል። እሺ ተመልካቾች አሁን ደግሞ ወደ ካዛንቺስ መጥቻለሁኝ። ካዛንቺስ የኪድስ ዞን የልጆች ዓለም ተብሎ የተሰራው ትልቅ ፓርክ ነው። ገና ክፍት አልተደረገም። ቤተ መንግስቱ ግቢ ገብርኤል አካባቢ ማለት ነው። እሱን ነው እየተመለከትን ያለ ነው። ከዚህ ይሄንን ትንሽ አየት እናደርግና ደግሞ ወደ ቦሌ እንመለሳለን። እሺ ተመልካቾች ወደ ቦሌ ተመልሰናል። ይህ ማለት በሚሊኒየም አዳራሽ ፊት ለፊት ባለው መንገድ ማለት ነው። እንደምትመለከቱት ሚሊኒየም ታጥሮ እየተገነባ ነው ያለው እንዳዲስ ማለት ነው። ባለው ላይ ማሻሻያ ለማድረግ ማሻሻያ ግን በጣም ወደ ቻናል ቤተሰቦች ካዛንቺስን እንዴት አገኛችኋት? በጣም ሌላ ዓለም ነው። በጣም ነው የሚያምረው። እንዴት አገኛችሁት? ተመልሰን ወደዛ አካባቢ ድራይቪንግ እንቀጥላለን። አሁን ደግሞ ቦሌ ቃኘት እያደረግን ነው። ወደ ፍሬንድሺፕ አቅጣጫ እንወርዳለን ማለት ነው። ውድ የቻናል ቤተሰቦች ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። በሌላ ቪዲዮ ተመልሼ እመጣለሁ። እስከ መጨረሻው ድረስ እንድትመለከቱት ጋብዣችኋለሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ለማለት
እሺ እመጣለሁ። እሺ ከመንገድ ላይ ይዤ